አሞኝ ምናምን መስል ከሆነ ደህና ነኝ። እሺ ማርያም ይምረኝ ነው። ለሰው አውርቼውማ ምን ቀለለኝ ብለህ ነው? እነሱ ይሻሉኛል። ስለዚህ እዚህ እነሱ ጋር ባወራ ይሻለኛል። ለዛ ነው። እሺ ያዳ እወጣለሁ፣ ችግር የለውም። አሁን ለወጣ ነው። ውጭ እያለኝ ነው አቤት ራሱ። አዎ እዚህ ጋር ሪከርድ ልታወጡ ትችላላችሁ። ምስቁ ሰዎች ምናምን ችግር የለብኝም። እነሱ ከልባቸው ስለሚሰሙኝ ደግሞ አብረውኝ የሚስቁት የእውነታቸውን ስለሆነ የውሻሸት የሆነ ነገር ስለሌላቸው እነሱ ጋር ይሻለኛል። ጓደኛ ምንም አይሰራልኝም። በቃ ገባችሁ? አትንገር ብዬ ብነግረው አትንገር ብሎ ነገረው የሚል አባባል አለ። ስለዚህ ችግር የለውም። የፈለጋችሁትን ሪከርድ ያልኩሽ አይ ዶንት ኬር ብራዘር። ያዳ የኔ እናት የኔ አባት ፒስ ነው። ትንሹ አይዳል እንዴት ነሽ? አሎ ትልቁዬ እንቅልፍ አተኛም? ሲሚኝ አንድ ጥያቄ ልጠይቅሽ። ትወጂኛለሽ? እኔን በጣም ታላቅ ወንድምሽን ግን ደግሞ ታከብሪኛለሽ? ስማኝ እኔን ጥያቄ ልጠይቅሽ አንዴ ብቻ። እያቸው ከታች ገባኝ። ታከብሪኛለሽ? ስማኝ እኔ ማለት ነው አይደለም አንድ ነገር ልንገርህ፣ እግዚአብሔርን የምሬን አብረን ቀረጻን የዋልኩት ምንም ነገር የለም። ሰው የፈለገውን ሊለኝ ይችላል አይደለ? ግን እዚህ ጋር አሁን ልጆቼ በቃ አላደለ አሁን ከዚህ ዘግቼ ልወጣ እችላለሁ፣ ግን ጥሩ አልሆንም። ገባህ? ተረዳኸኝ? እዚህ ጋር ግን የሆነ ትንሽ ወሬ ምናምን እነሱ ጋር አውርቼ ወይ ገስት ላይ አስገብቼ እንደዛ ነው ሀሳቢ። አሁን ቢንጫጩብኝ እርስ ታደርገዋለሁ። ሲጀመር እንቅልፌ ሁላ ይመጣል። ገባህ? እና እኔ ሰው አንቅም። ተወጂኝ ታከብሪኝ ለምትለው ለእነሱ ራሱ ሬስፔክት አለኝ። እንኳን አይደለም አንተ ጎኔ ላለው ቀርቶ እዛ ሆኖ ቢያዝዙኝ እኔ እነሱን እሰማለሁ። ምን ያክል ልጆች እሺ፣ እኔ አዳር ሙሉ እኔ እንደፈልግ ሳወራሽ ነው የተኛለሁ። ቅዱስ ሚካኤል ላውራስ እንደዚህ አቤኔ እታች ደርሶ ዘበኛ አልከፍትም ብሎት ነው የተመለሰው። ማርያምን በጣም እየተጨነቀ ነው። እግዚአብሔርን እያወራሁት ነበር አሁን ስልክ የኔ እናት። እሺ ብትይን ምን ችግር አለው? እሺ ለዛሬ ብቻ ለእኔ እሺ በይኝ። እወጣለሁ ግን እሺ በይኝ። ስወድሽ ትንሿ እባክሽ ለእኔ እወጣለሁ። ግን ቆይ አንዴ ያዳ የምሬን ነው። እወጣለሁ ግን ቆይ አንዴ ልጆች ጋር ትንሽ ላውራ በማርያም። እኔ ነገርኩህ እኮ የምትረዱኝ ከሆነ ከወጣው ሰላም አይሰማኝም። እዚህ ጋር ይሻለኛል። ለምን አትረዱኝም? እኛም እኮ ታዲያ እዚህ እየተጨነቅን እኮ ነው። በቃ ሚዩት አድርግና እዚህ ተኛ። ለምን አትጨነቁ? ችግር የለውም። ማርያምን አሁን እዚህ ጋር ብታይ ኖርማል ሰላም እንደሆንኩ ታውቃለህ። ስልኩን ዘግቼው ከወጣሁኝ ወይ ስልኬ ሊዘጋ ይችላል። ያኔ ለአንተ ኖርማል ነው ከሆነ ውጣ። ውጡና ሁላችሁም ተኙ። ሁላችሁም ውጡና ተኙ። ልክ እናንተ መውጣት ስትጀምሩ ነው የገለብጭ ወጣለሽ። እሺ በቃ እንትን አትበይ። እሺ ተጫወች። እወጣለሁ። ያው ሚውት ላድርግልሽ እና ተጫወች። እሺ ችግር የለውም። እወጣለሁ። ፋሚሊ ሁላችሁም አዲስ ያኛውን አካውንቷ እየሄዳችሁ ኮፒሊንግ አድርጉላት። እሺ ሁላችሁም ኮፒሊንግ ብዙ አይነት አንዳንድ ሰው እዚህ የሆነ ነገር ሲል ከሰው ጋር አታያይዙት። እሺ ከማንም ሰው ጋር አታያይዙት። እኔ የተናደርኩበት ምናምን የተሰማኝ ስሜት ታውቃላችሁ። ሲጀመር ቪዲዮ የጠፋብኝ ሰሞኑን ያለሁበት ነገር ይገባችኋል። ባታውቁም የሚያውቁልኝ ልጆች አሉ። ብዙዎቻችሁ ማታውቁ ሊሆኑ ይችላል እና ያለሁበትን ነገር ያውቃሉ። ቪዲዮዬ የሰራውን ሲጠፋብኝ አካውንቴ ለ12 ቀን ሲጠፋብኝ ምንድን ነው የሚሰማኝ? ስንት ለፍቼ ነው ያቆምኩት። ስንት ተረግጬበታል። ስንት ተዘቅዝቄበታለሁ። አሁን ድጋሜ ሰው ለምኜ ነው እንደገና ባድግ ማድገው ማለት ነው። እና እግዚአብሔር ይመስገን የሰው ፍቅር አለኝ። ግን ያ ነገር ስለተነባበረብኝ ነው። ከምንም ጋር አታገናኙት። ከምንም ጋር
በቃ ስሜቱ ይገባችኋል። ተለቃምቀሜ ተልከስክሽ አይደለም፣ ኩሩ ነኝ። ይህም ማወቅ አለባችሁ። መቼም የምነግራችሁ ነገር ቢኖር በጣም ከምታስቡት በላይ ኩሩ እመቤቴን የመሬን ነው። በምንም አታያይዙት። ከዚህ እየለቃቀማችሁ ወይ ፎቶ ምናምን ተለጥፉና የማይሆን ነገር አትበሉ። እኔ በቃ የራሴ የሆነ ምክንያት አለኝ። የሚረዳ የሚያውቅ ሰው ያውቃል፣ የማያውቅ ሰው ደግሞ በቃ ጸጥ። ያልገባችሁ ነገር ሰዎች ምሳሌ አድርጋችሁ ወይ ይሆናል ብላችሁ በምሳሌ አትናገሩ የማታውቁትን ነገር። ስለዚህ አካውንቴ ነው እና ነገሮች ሲደራረጉብኝ ከአቅሜ በላይ ሲሆኑ የሆነ በቃ አንዳንዴ የሰው ፈተና ሲበዛበት ነው። ለዛ ነው እና እናንተ ጋር ሲሆን ደግሞ ቅልል ይለኛል። ለዛ ነው አታካቡት። እና ደግሞ ፋሚሊ እባካችሁ ሪከርድ አድርጋችሁ ፖስት የምታደርጉት ነገር እወቁ። እባካችሁ ሪከርድ የሚደረግ ነገር እወቁ። አንደኛ ነገር ገባችኋ? እዚህ ጋር ምንም በቃ እየተዝናና እናንተን ብላ እየተዝናናች እንትን እያለች ሪከርድ የምታደርጉት እባካችሁ ተጠንቀቁ። እንዴ ከእናንተ ጋር በቃ ህይወት ልጅቷ እንደዚህ እየሆነች ያለችው እና አላጠፋ የምትለው ከእናንተ ጋር ሳወራ ከእነሱ ጋር ሳወራ ይቀለኛል ብላ ነው። ገባችሁ አይደለ? እባካችሁ ሪከርድ የምታደርጉ ሰዎች ሪከርድ የሚደረግና የማይደረግ ነገር ለይታችሁ እወቁ። የሆነ ነገር የሆነች እንከን ስታገኙ ሪከርድ ታደርጉና ወንዝ ታደርጉታላችሁ። ጥሩ ትመጡና ጥንጥዬ ነገር ስታገኙ የሆነ ሌላ ነገር ታደርጋላችሁ። እንዴ ለምን? ወዳጅነት እንደዚህ አይደለም ፋሚሊ። እኔ የእሷ ቤተሰቦች በጣም እንደምትወዳት አውቃለሁ። እሷም ከምታስቡት በላይ በጣም እንደምትወዳቸው አውቃለሁ። ግን ደግሞ የእሷን ጉድለት ስታገኙ የሆነ አትጠቀሙባት። ገባችሁ አይደለ? ልጅቷ ምንም ያደረገችው ነገር የለም። ህይወቷን ነው እየመራች ያለችው። ትክክል ናት። ብዙ አመት የለፋችው አካውንቷ ነው ባን የሆነባት። ይቅርታ ዋርኒንግ የሰጣት። ገባችሁ አይደለ? እና የሆነ በቃ ሪከርድ የምታደርጉት ነገር ለይታችሁ እወቁ እባካችሁ። ያገኛችሁት ሁሉ ዝም ብላችሁ የእሷ ፊቷ ቫይራል ነው እያላችሁ ፊቷ ባገኛችሁበት ቦታ የሆነ ሪከርድ እያደረጋችሁ አትፖስቱ እባካችሁ። እንዴ ሪከርድ የሚደረግና የማይደረግ ነገር ማወቅ አለባችሁ። ልጅቷን እንወዳታለን ትሉና ከዛ ጥንጥዬ ነገር የሆነ የውሃ ጠብጣ የምታክል ነገር ጥፋት ስታገኙባት በራሳችሁ ወሬ ፖስት ታደርጋላችሁ። ስስቅ ስታዩ ደግሞ ማሬ፣ ውዴ፣ ፍቅሬ። እንዴ ፍቅራችሁ ከሆነ ከልባችሁ ነው። በቃ ሪከርድ የምታደርጉት ነገር አታርጉ። በቃ የሆነ ሪከርድ የምታደርጉት ነገር እወቁ። እሺ ልጅቷን እንደዚህ እየሆነች ያለች በቃ የራሷ ጫና አለባት። ከዛ እንዲህ ስታደርጓት ከዛ የሆነ እንደዚህ ሆነች፣ እንደዚህ ሆና ነው እንደዚህ እያደረጓት እንደዚህ የሆነ አይደለም። በቃ የራሷ የሚያጨናንቃት ነገር ብዙ ነገር አለ። ገባችሁ አይደለም? አይደለም እናንተ እኛ ማጠገባ ሆነን የማናውቀው ብዙ ነገር ለራሷ ብቻ የተሸከመችው ነገር ይኖራታል። እና እባካችሁ ሪከርድ የምታደርጉ ሰዎች እባካችሁ ተጠንቀቁ። እንዴ አደብ ግዙ። በቃ ልጅቷን አታስጨንቋት። ስሚ ትንሿ እንደምወድሽ ታውቂያለሽ። በጣም እስቲ 32 ጥርስሽን አሳይኝ። እስቲ 32 ጥርስሽን አሳይኝ። እስቲ አንዴ ሳያስቡት እኮ ነው። ክፉ አስበውብኝ አይደለም እኮ የሚያረጉት። በእርግጥ ባላቀበይት ቅብል ብያት አንቺ እናሳ እናቴ ተሞተ እናሳ እዚህ ጋ ፋሚሊ እንወዳችኋለን። እኛም በጣም ነው የምንወዳችሁ። እግዚአብሔር ምስክሬ ነው። እሺ እህታችን ያው ፍንዳታ ዱርዬ አያለቅስም ያለው ሰው ማን ነው? ፍንዳታ ያረዳልች። ጨጓራችንን ቀኑ ሙሉ ስትልጠዋለች እኮ እህቴ፣ ታናሽ እህቴ ብዬ እኔ ራሴ አቀበዝኳት። ምን አባታችን እናድርግ ታዲያ? እና ከላይ ብለን ወጣ ተቀጥቼ እንዴ በበርበሬ እኮ ነው። አንቺ እግዚአብሔር አናቴ እኮ እየተቃጠለ እኮ ነው።
መንቀጡ ዮፊ ሁለቴ 20 ሊትር ውሃ ላይ ተደፋብኝ እስከነ ልብሴ። ዮፊ የሚባለው ዮፊ 20 ሊትር ውሃ ላይ እስከነ ልብሴ ጭምር። ሁለተኛ በርበሬ አብኩቼ ፀጉሬን ቀብቼ ደግሞ ከርል ተሰርቼዋለሁ። ምስክሬ ነው። ችግር የለውም። አንድ ቀን እኛም እንዳንቺ ጌመር እንሆናለን። እኔ ስንት ተለጥልጬ እኮ ነው ጌመር የሆንኩት። ስንት ተለጥልጬ ዲጄ ሄንድ እኮ ነው አብጦ ሰው ጋር ሲሄድ ማክስ እየለበስኩ መሄድ ሰው ነበርኩኝ። ያለ ጌታ ስንት ተቀጥቀጨ ነው መሰለ እዚህ የደረስኩት። ስንቴ ወድቅ ያለው ስንቴ ወደ ላይ ምናምን ይለኛል። ሳሙና በልቻለሁ፣ በበርበሬ ሸዋር ገብቻለሁ፣ ሊጥ ኮልጌት ሙሉ ፊቴን ተቀብቻ ቃለሁ፣ በሊጥ ሸዋር ገብቻ ቃለሁ። ሳውዲ አረቢያ ሁኜ በሌሊት ሙሉ ሸዋር ወስጄ ቃለሁ 2 3 በጭንቅላቴ ቁም ያለው ያልተቀጣሁት የለኝም። እና እኔም እየተለማመድኩ ነው። ችግር የለም ይሁን። ደግሞ በውስጥ አወራለሁ። እሺ እኔ እንግዲህ ቅዱስ ሚካኤልን እንዲሁ አንዲት ስህተት ነገር የለኝም። አንዲት ስህተት ነገር ግን እንመካከርና እናረጋለን በውስጥ። የሳይ እያያችሁ ነዋ። እንግዲህ ታናሽት ይኖርህ ነው አባቴ የታባቱ የምትቀጣ ደግሞ ከሆነ በትክክል እኔ ጋር ስንጫወት እኔ እናንተ ባንድ እንሆናለን። ሌላ ሰው ባንድ ይሆናል። ባይዚ እኔ ቅጣት እንዴ እኔ የማምነው እዛ ጊፍት እኮ ነው፣ ኮይን ነው እየተሰጣችሁ ያለው። እኔ በስነ ስርዓት ነው የምቀጣው። እኔ እግዚአብሔርን እንዴ በስርዓት ነው የምትቀጣው። ማሬ ቅድም አይቼህ በርበሬ እያለ የለም ስትል እኔና ቤኒ እያወራን ነበር። እመቤቴን ሳሙና የለም ወይ ነው ያልኩት። ማርያም ጠይቃቸው። አቤና አለኩ ግብጀ ሳሙና እኮ ነው የለም ወይ ያልኩት። እመቤቴን ሳሙና አለ። በርበሬ ማታጠንኩ ስሙ ፋሚሊ እግዚአብሔር እኔ ጋ የነበሩ አሉ። እግዚአብሔርን በበርበሬ ተቀጣው። አሁን ሙሉ ፀጉሬ ማለት አናቴና አንገቴ እየተቃጠልኩ ነው። ነገ እንግዲህ ምንም ቀረጻ የለም። አንተን ስፍቅ መዋለዋ ፀጉር ማን ነገረሽ? እያሰብኩ ነበር እኔ ምንድን ነው እሱ?